ይትመቱን በጩቤ ያስወግቱን ከቤቷ አስወጥቱን ስንት ነገር አሳቱን ከዚህ በኋላ ለብሩክኒ ምንም አይነት ራራህ የለኝም በቃ ዝናው እንግዲህ ሞገስን በስተመጨረሻም ከዚህ ዓለም ሊገላግለው ሙከራ እያደረገ ይገኛል እንግዲህ ዝናው በሉላ ምክንያት እንግዲህ ሞገስን ማጥፋት ስለሚፈልግ አሁን ላይ ሞገስን በስተመጨረሻም የጁን ሰጥቶታል ማለት ነው ስለዚህ ሞገስ በጠጣ ሰዓት ላይ ዝናው ደውሎ ምንድነው ያለው ሞገስን እንግዲህ ምንድነው ያለው ዝናው እኔ ነኝ ያሳገርኩብህ ያለን ብር መጠቀም አትችልም እያለው ነው ስለዚህ ዝናው ማድረጉ ሳያንስ ደውሎ ሞገስ ላይ በዚህ በንዴት ላይ የባሰ ንዴት ሆኖበታል ስለዚህ ሞገስ ለጓደኛው መሆን ያቃተው እንደገና ሞገስ ለጓደኛው መሆን ያቃተው የጓደኛውን ልጅ ማሳከም ያቃተው ሉላን ሚወዳትና ሚያፈቅራት ምትወደውን ፍቅረኛውን ከዝናው እጅ መገንጠል ያቃተው ስለሆነ ተስፋ መቁረጥ ውስጥ ስለሆነ በጣም እየጠጣ ነው ስለዚህ በዚህ በመጠጣት ውስጥ ደግሞ ዝናው ይሄን አጋጣሚ በመጠቀም ያለበትን ቦታ ስለነገረው ሰው ልኮ እንግዲህ ሞገስን እንዲሰረቅና እንዲቀጠቅጡት አድርጓል ማለት ነው ስለዚህ አሁን ላይ ሞገስ ተስፋ ቆርጧል ለምን ያሰበውን ማሳካት አልቻለም ማህሌትንም የእጁን መስጠት አልቻለም እንዲሁም ዝናውንም የእጁን መስጠት አልቻለም ማህሌትን የራቁት ፎቶዋን ያላወጣባት ለምንድነው ያላወጣባት ብሩክ ጓደኛው ስለሆነ ነው ማህሌት ብትሰደብ የብሩክ ሚስት ስለምትባል ያው ዞሮ ብሩክ እንዳይሰደብ በማለት ነው ዝም ያለው ማህሌት ግን ጭራሽ አይለቀው በማለት ሞገስን ከዝናው ጋር በመሆን ለማሳሰር እየተቃረበች ነው እንግዲህ ብሩኬም አሁን ላይ ተስፋ ቆርጧል ማለት ነው ያው በጣም ትልቅ ዳገት እየሆነበት መጥቷል የሚተማመንበት ሞገስ ነበር ሞገስም ቃሉን ሳያጥፍ ለብሩክ ቃል የገባውን ነገር አድርጎለት ነበር በስተመጨረሻም ብሩን አግኝቼ ልጄን አሳክማለሁ ባለበት ታይም ላይ ብሩኬ ይሄ አጋጣሚ በመፈጠር ዝናው የሞገስን ብር በማሳገድ ብሩን ብሩክ እንዳይወስደው ስላደረገ ብሩኬ ተስፋ ቆርጧል ብሩኬም ምንድነው የሚያስበው በእኔ ምክንያት ሞገስ ያኑላ ብር አጣ ታገረበት እኔ ነኝ ሞገስ ላይ ችግር ሆንኩበት የራሴ ችግር ሳያንስ ለሞገስም ችግር ሆንኩበት እያለ በጣም እየደበረውና እሱም እየጠጣ ተስፋ እየቆረጠ መጥቷል ሞገስም እንዲሁ የልብ ጓደኛው ስለሆነ ብሩክ ላይ ለሰራው ስራ መካስ ፈልጎ የሰጠውን ካሳ ብሩክ ሳይቀበል ይሄ አጋጣሚ መፈጠሩ በጣም ስላናደደው ሞገስም እኔ የማረባ ሰው ነኝ ምን አይነት ሰው ነኝ በማለት ራሱን ጥሏል ስለዚህ አሁን ላይ ዝናውና ማህሌት ሁለቱ ተሳክቶላቸዋል ማለት ነው ስለዚህ አሁን ላይ ዝናው ሞገስ ብሩን እንዳያወጣ ያሳግርበታል ማስረጃውን በመያዝ ከማህሌት በመቀበል ከፈለገ ከሶ ሞገስ እንዲታሰር ማድረግ ይችላል ማለት ነው መረጃው ስላለው የሚያመጣውና ያከማቸው ብር በእንደዚህ አይነት መንገድ ነው ግብር አይከፍልም እንዲሁም ህገወጥ ዕቃዎችን ያዘዋውራል በማለት መረጃ ላይ በማለት ቢከሰው ሞገስ ጦጣ ይሆናል ፖሊስ ይዟል ብሩም ይታገርበታል መጠቀም አይችልም ስለዚህ አሁን ላይ ሞገስ ግን አቅም ያለው ሰው ከሆነ ግን እንዴት ይሄን ነገር የዝናውን እጅ መጠምዘዝ አልቻለም ለምን ዝናውን ብር ስላለው ይመስለኛል ለዚህ ነው ሞገስን እንደዚህ ደሃው ነው እንዲቀር ያደረገው ዝናው ግን ሞገስን እጎዳለሁ ብሎ ሁለት ሰው ጎርቷል አንደኛ ብሩኬን ጎርቶታል ሁለተኛ ምሳሌን ጎርቷታል ዝናው ሞገስን እጎዳለሁ ብሎ ብሩኬንም ጎዳው የብሩኬ ልጅ ምሳሌን ጎዳት ስለዚህ ዝናው አሁን ላይ አላማው ሞገስን መጉዳት እስከሆነ ድረስ ሞገስን ባዶ እጁን ማስቀረጥ ነው አላማው ለምን በሉላም ስለመጣበት ሉላ ደግሞ አሁን ላይ ለዝናው ፍቅር ቢኖራትና ሞገስ ብቻ የፈለጋት ቢሆን ምንም አይመስለውም ነበር ግን ሉላ ከዝናው ጋር ሆና ሐሳቧ ሞገስ ጋር እንደሆነ ስለሚያቅ ሞገስን እንደምትወደውና እንደምታፈቅረው ስለሚያቅ ዝናው ምንድነው የሚያደርገው ሞገስን ካለው አቅም ወደታች ማውረድ እንዲሁም ሞገስ ተስፋ እንዲቆርጥ ማድረግ ሉላም
በሞገስ ላይ ያላትን የፍቅር ሐሳብ እንድታቆምና አብራ ከዝናው ጋር የፍቅሯን እንድትቀጥል በጉልበትም ቢሆን ነው የሚያስበው። ስለዚህ ዝናው ያሰበውን ነገር ለማሳካት እርምጃ የወሰዳቸው በሙሉ ተሳክቶለታል። ብሩኬ አሁን ላይ ተስፋ የነበረው ሞገስ ነበር። ግን ብሩ ቢታገርበትም ማስመለስ እንችላለን፣ እኛም ያቅማችን እንሞክራለን፣ አንተ እንደዚህ አትጎዳ ያለው ነበር። ግን ብሩኬም ሁሉ ነገር ጨረቃ ላይ እንደወደቀ ሲያውቅ ግራ ገብቶት እሱም ሰክሮ የሚያውቀው ሰክሮ ግራ ገብቶታል። ብሩኬ አሁን ዓላማው ምንድነው? ልጁን ማሳከም ከሆነ ሞገስ በቃ እዚህ ጉዳይ ላይ የሆነ ችግር ተፈጠረበት። ስለዚህ ቤትና መኪናውን የሚገዛው ሌላ ሰው እንዳይፈልግ ማህሌት ከሰዋለች። ስለዚህ ብሩን አምኖ የሚሰጠው ሰው ነው የሚፈልገው እንጂ አሁን ላይ ቤትና መኪናውን መሸጥና መለወጥ ስለማይችል በማህሌት ስለተከሰሰ ለሌላ ሰው አሳልፎ መሸጥ አይችልም። ስለዚህ ብሩኬም ሞገስም አሁን ላይ ማህሌትና ዝናው አግኝተዋቸዋል ማለት ነው። ለሁለት እየተጫወቱባቸው ይገኛል። እንግዲህ ዳጣ ተብየው ማህሌትን ምንድነው ያርጊ ተባለቻት? አላስፈራራቻት፣ ሞባይሏን አልተቀበለች ወይ በደንብ አልወጋቻት። ምንም ጫር አርግታት ሄዳ ፊልሙን እያወዘጋገቡትና ያንበጫበጩት ይገኛሉ። ሞገስ እንግዲህ 10 ምናምን ሚሊዮን ብር ለጓደኛው እንዲሰጥ የነበረው ሞገስ እንግዲህ በባንክ አካውንቱ ላይ በጣም ሀብታም ከሆነ ብዙ ሚሊዮኖች ብሮች ይኖሩታል። ስለዚህ እንደ ፊልሙ ከሆነ ያ ሰው በጣም አቅም ያለውና ሀብታም ሰው ስለሆነ ይሄ ሁሉ ብር ሲታገድበት ይሄን ያደረገውን ሰውዬ አርፎ ቁጭ ይላል ብዬ አላስብም። ከሱ ጋር ጥል ይጀምራል። አንደኛ ጥሉ ከማጋ ነው የሚሆነው? ከዝናው ጋር። ስለዚህ መጠጣቱ ብቻ እንዳለ ሆኖ ከመጠጣት በኋላ ግን ያው ሞገስ እንደለመደበት መጥፎ ሐሳቡን አስቦ ዝናውን እንዴት ማጥቃት እንዳለበት አስቦ ከዝናው ጋር መጋፈጥ ነው እንጂ ያለበት አሁን ላይ ራሱን በመጣልና በመስከር ላይክ ምንም የሌለው ሰው ሆነ። ምንም የለውም አሁን ላይ ስለታገረበት ምንም የለኝም ነው የሚለው። ግን አቅም ያለው ሰው ከሆነ ቢያንስ ባለው ብር በቀረው ብርም ቢሆን የሆነ ነገር ማድረግ ይችላል ብዬ አስባለሁ። ማንም ሀብታም ወይም ብር ያለው ሰው በአንድ ጊዜ እንደዚህ አይወድቅም። ስለዚህ ፊልሙ ላይ በጋዶ ያለውን ነጸብራቅ ብታሳዩን አሪፍ ነው ብዬ አስባለሁ። 10 ምናምን ሚሊዮን ብር ለብሩክ ሊሰጠው የነበረው ሞገስ እንግዲህ በአካውንት ውስጥ ብዙ ብር ካለ ብዙ የሚሰራቸው ስራዎች ስላሉ አሁን ላይ ያ እንዳይታወቅበትና ዝናው በዛ ስለሚያስፈራራው ያሳገረበት እንደዛ ነው የሚለን። ግን ሞገስ ግን የሆነ ነገር ቴክኒክ ተጠቅሞ ዝናውንና ማህሌትን አፋቸውን ማዘጋት አለበት ብዬ አስባለሁ። ያው ሞገስ አፋቸውን አዘጋና ማህሌትና ዝናውን የሆነ ነገር አቅም ካለው ለብሩኬ ብሩን ስለሚሰጠው ምሳሌ ተታከመና ፊልሙ ያልቅብናል ከሆነ ምናልባት እኛን ለማጓጓት ሞገስን ደራሲው አውርዶ ወደታች ይጥለውና ብሩኬም ተስፋ አስቆርጦት ሌላ ተስፋ ምን ላይ እንደሚሆን ደራሲው በፈለገው መንገድ ያሳየናል ማለት ነው። ስለዚህ አሁን ላይ ማህሌት እንግዲህ የልብ ተሰምቷታል ማለት ነው። ምንድነው የልብ የተሰማት? እንግዲህ አሁን ላይ ባላሰበችው ሰዓት ሞገስ ወድቆ አግኝተዋለች። ስለዚህ ሞገስ የሆነ ነገር ሆኖ ሳይውት የሷ ፍላጎት ስለነበር እንደዚህ ያደረገኝ ሞገስ ነው እያለች ስለምታስብ ሞገስን ወድቆ ስታገኘው በጣም ደስ ብሏታል። ግን በፊልሙ ላይ ግን ዳጣ ማህሌትና ኤፍራታን እያየቻቸው ነበር ያለቀው። ከዛ ወደ መጨረሻ አካባቢ ላይ ግን በዳጣ ስታያቸው የነበረው ከፍለፊታቸው ነበር። በፍለፊት በኩል ካሜራው እያሳየን የነበረው። ከዛ በኋላ በዛ ጋር ቀየሰውና ዳጣ ከጀርባውና እየመጣች ግን ማህሌትና ኤፍራታ እግራቸው አልታየኝም። መጨረሻ አካባቢ ላይ ማህሌትና ኤፍራታ ተሰልበው ነው ወይስ አሉ? እሱን በሚቀጥለው የምናየውናል። ግን እንደ ጥያቄ በሚቀጥለው እነሱ ዛው ቦታ ላይ ከሆነ የሚቀጥለው ማህሌትና ኤፍራታ ዛው እንደቆሙ ነው ዳጣ እየበረረች የመጣች የነበረችው ማለት ነው። ስለዚህ እነሱ መኖር አለባቸው ብዬ አስባለሁ። ዳጣ ብላ ማህሌትና ኤፍራታ ናቸው ሞገስን እንደዚህ ያደረጉት በማለት እሷ ላይ ክስ መስርተው አውቀው ማግሏላት ትችላለች ብዬ አስባለሁ። ዳጣ እንደውም ብሩክን ጠርታው ማህሌትና ኤፍራታ ቆመዋል፣ እሷ ናት እንደዚህ ያስደረገችው ሞገስን በማለት ችግር መፍጠር ትችላለች ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? አሁን ላይ ብሩኬ ተስፋው ማን ነው? ሞገስ ነበረ። ሞገስ ብሩን ሰጥቶኝ ልጄን አሳክማለሁ ይል ነበር። ግን አሁን ላይ ያሰበው በሙሉ አልተሳካም። እኛም ያሰብነው በሙሉ ያየነው የነበረው አልተሳካም። ስለዚህ አሁን ላይ ምሳሌ ምንድነው ያሰበች ያለችው? እናቴ እየጠራች ነው ያለች ነው። ስለዚህ የሞተች እናቷ እየጠራቻት እንደሆነና በጣም ብሩክን እያስፈራራችሁ ትገኛለች። ስለዚህ ምሳሌ ሊያሳክም የነበረ ብሩክ አሁን ላይ ማሳከም እንደማይችል አውቆ ግራ ገብቶት ተስፋ በመቁረጥ ላይ ሆኖ ራሱም ሰክሮ እየተንበዛበዘ ይገኛል። ግን
ብሩኬ አሁን ላይ ምን ማድረግ አለበት ትላላችሁ? ሞገስስ ምንድነው የሚጠበቅበት? ሁለቱ ዝናውና ማህሌትን እንዴት ማሸነፍ አለባችሁ ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።